የመጽሐፍ ምርቃት ጉዳይ ካነሳን ነገ ሌላም የሚመረቅ መጽሐፍ አለ። የደራሲ ዓለማየሁ ገላጋይ ፈሪሳ። የደራሲ ዓለማየሁ ገላጋይ ፈሪሳ መጽሐፍ በብሔራዊ ቲያትር ጠዋት 3 ሰዓት ላይ ይመረቃል። ይህን ሰበብ አድርገን ቴዎድሮስ አጥላው ስለ ደራሲ ዓለማየሁ ገላጋይ በመልክዓ ዓለማየሁ ከነገረን ጥቂት መስመሮች አብረን እናንብ። ዓለማየሁ ገላጋይ ራሱን እንደ ባለዕዳ የሚቆጥር ነው። የዋለውን ሳይሆን የተዋለለትን ብቻ የሚያይ ደራሲ ነው ይላል ቴዎድሮስ አጥላው። በእርግጥም ላለፉት 30 ገደማ ዓመታት የማኅበረሰብን፣ የሥነ ጽሑፍን፣ የቀደሙትን ደራሲያን እንዲሁም የተሰጠውን ዕዳ እየከፈለ እንዳለ እየነገረን ሰጪነቱን ሊያረሳሳ ሞክሯል። የዮናስ አድማሱን የቅጥጥብ ምርጫ ተውሼ ጋሻ ዓለማየሁ ይዋሻሉ፣ ሰጥተው ተቀበልኩ ይላሉ፣ እኛስ አይተናል ሲቸሩን፣ ትልቅ ባለዕዳ ሲያረጉን ብልለትም ያስኬዳል። ደራሲ የማኅበረሰብ ዕዳ አለበት በሚል አከራካሪ አቋሙ የተነሣ ጥበብ ለጥበብነቱ የሚባልን ሐሳብ ጭምር አምርሮ የሚተቸው አሌክስ ለራሱ የሕዝብን ሕይወት የመተርጎም የማኅበረሰብን ኑሮ የማስመሰል አስተማስሎ ወይም የማንጸባረቅ የኔ የሚለውን ትውልድና ዘመን መንፈሱን የመግለጥ ሀገርንና ሕዝብን ራሱን እንዲመረምር የማንቃት በመጥፋት ላይ ያሉ ትዝታዎችን የመጠበቅ ዘመናችንን፣ ፍቅራችንን፣ እውነታችንን፣ እምነታችንን እንፈትሽ የማለት ዕዳ ራሱ ላይ ጭኖ ይህንኑ በወጉ የተወጣ ታላቅ ደራሲያችን ነው። ታላቅነቱ እንደምን ነው ቢሉ አንድም የሚጽፍበትን ቋንቋ እንዳሻው የሚቀምር፣ ቃላትን ከሐሳብ፣ ቃላትን ከስሜት፣ ቃላትን ከመንፈስ ጋር አስማምቶ የሚሞሽር፣ ከሚጽፈው ሐሳብ፣ ከሚፈጥረው ታሪክ፣ ከሚፈጥራቸው ገጸ ባሕርያት እኩል ለቃለ ኃይሉ፣ ለቃለ ውበቱ የሚጨነቅና የተዋጣለትም ነውና ነው። አንድም ዓለምን፣ ዙሪያችንን የምናይበትን አዲስ መነጽር ከ50 መቶ ጊዜ በላይ ቀያይረውልናልና በገዛ ዐይናችን በረከታችንንም ሕጸጻችንንም እንድናይ አዳዲስ አስተያየቶችን በመስጠት ለመረዳት እግራችን ብርሃን ሆኖልናልና ነው። አዳዲስ የመተረኪያ፣ የመተርጎሚያ፣ የመነሻ ጭምር መንገዶችን አቅንቶልናልና ነው። አንድም በሥራዎቹ ጉልበት የተነሣ የደስታን ንዝረት፣ የሐዘንን ጭነት፣ የመሳቀቅን ኩምታሬ፣ የርኅራኄን መላበስ በእኛ በአንባቢዎቹ ልብና አእምሮ ውስጥ ቀስቅሷልና ነው። አናውጦናል፣ አስቆጥቶናል፣ አስፈስሆናል፣ አስቆዝሞናል፣ አስነብቶናልና ነው። የስሜታችን አስገባሪነቱ በንባብ ቁጭታ የማያልፍ ምናልባት ምንነታችንን ሳይለውጥ የማይተወን ነውና ነው። አንድም ከተረክ ነጋሪነት፣ ከቋንቋ ተጫዋችነት፣ ከቃላት ደርዳሪነት በእጅጉ ርቆ የሰው ልጅ የተመክሮ ባሕር ውስጥ ጠልቆ የሚመረምር ውስብስብ ትካሮቻችንን፣ አይጨበጡ ባሕርያታችንን፣ የዘመናት እንቆቅልሽ ሐሳቦቻችንን ገላልጦ የሚያሳየን የሕይወት፣ የምንነት፣ የግብረ ገብና የአጠቃላዩን የሰው ልጅ ጣጣ ጥያቄዎች በጥልቀት የሚፈትሽ እኛኑም ለጥልቅ አእምሮአዊና ልቦናዊ ፍተሻ የሚቆሰቁስ ባሻሚ የጊዜ ስፍራ ማደብዘዙ ባሻሚ መልእክቱ አንባቢውን ለደራሲነት የሚያጭ ነውና ነው። አንድም የአደራረስ ብቃቱ የላቀ ስለመሆኑ በልጅ አዋቂው፣ በተማሪ ተመራማሪው፣ በደራሲ በሐያሲው፣ በአድናቂ በነቃፊው ይበል የተባለለት እንደርሱ እየተባለ በተምሳሌነት የተጠቀሰበት የዘመኑ ድንቅ ተብሎ ዕውቅናን የተቸረበት ነውና በቀልብ ገዢ ታሪክ ቢሉ ባይረሴ ገጸ ባሕርያት ፈጠራ በአዳዲስ ስልት ሙከራና ባልጠቀስነው ሁሉ የተካነነቱ የተገለጠ የተጠና የተመሰከረለት ነውና ነው። በአማርኛ ስነ ጽሑፍ ያልተለካ ተጽዕኖ ከድርሰት ድርሰት እየላቀ የመምጣቱ ነገር የሥራዎቹም ዘመናዊ ሽሬነት ሁሉ የታላቅነቱ እማኞች ናቸው። ታላቅነቱስ በምን ተገለጠ ቢሉ
በመጽሐፍቱ፣ በመጣጥፎቹ፣ በሕይወቱና በቃሉ ጭምር ነው ይላል ቴዎድሮስ አጥላው። እናመሰግናለን። ከሁለት ሳምንት በፊት ነበረ የሸገር ሼልፍ መስተንግዶ ከአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ተስፋዬ እሸቱ የላኩልንን የእጅጋየሁ ሽባባው ጂጂን ሰርክ ገዝፎ የሚንጥ እሩ ግን ቅርብ ውብ ስሜት አድዋ በሚል ርዕስ በዘፈኗ ላይ የሰጡትን አስተያየት አቅርበን የነበረው። ይህን ያዳመጠው ታዋቂው የአገራችን ሙዚቀኛ ጆርጋ መስፍን ስለ እጅጋየሁ አድዋ ሙዚቃ ስታነሱ ያጀባት የቴኖርና የሶፕራኖ ሳክስፎን ሊቅ ፋሮ ሳንደርስ እኮ እጅግ ለጥሪ የሚከብድ ሙዚቀኛ ነበርና አብሮ መነሳት አለበት ብሎን ነበር። ጆርጋ መስፍን በቀጥታ እንዲህ ነበር ያለን። ጤና ይስጥልኝ ጋሽ ተፈሪ። ማውራት የፈለግኩት ፋሮ ሳንደርስ ስለሚባለው የጃዝ ሳክስፎኒስት ነው። ይሄ ሳክስፎኒስት እኔ ከልጅነት ጀምሮ ማቀው አንደኛ የኮልትሬን ተማሪ እንደሆነና ከኮልትሬን ጆን ኮልትሬን ከተባለው ትልቅ የጃዝ ሳክስፎኒስት ጋር አብሮ መድረክ ላይ ብዙ ጊዜ የተሳተፈ ትልቅ ሙዚቀኛ ነው። የራሱ አልበሞች ብዙ አሉት። በሙዚቃው ደግሞ አፍሪካዊነትን ሰርች የሚያደርግ ነው። አልበሞቹ ስማቸው ለምሳሌ ቴምቢ የሚባል አለ፣ የሳውዝ አፍሪካ ቃል ነው። the creator has a master plan። እሱ ራሱ ስሙን ከሌላ እንግዲህ ስሌቭ ኔም ከሚሉት ወደ ክብር ኔም የራሱ የመረጠው ራሱን ፌሮ ብሎ ነው ወይ ፈርዖን ብሎ ነው ስም ያወጣው ማለት ነው። እና ይሄ ሳክስፎኒስት አድዋ ላይ ከጂጂ ጋር አብሮ መጫወቱ ቻንስ አይመስለኝም። ምክንያቱም ሳክስፎኑ መንፈስ አለው፣ እያንዳንዱ ሙዚቃ መንፈስ ቃል መንፈስ እንዳለው እና ጂጂ አድዋ ላይ በቃልም በዜማም በድምፁ ውበትም አድዋን የዘከረችበትን አብሮት ያጀባት ፋሮ ሳንደርስ ይባላል። የኢትዮጵያ ሕዝብ ይህን ሙዚቃ ሁሌ ስለሚሰማው እሷን ባመሰገነ ቁጥር ፋሮ ሳንደርስን ከዛ ደግሞ እሱን የጋበዘው ቢል ላዝዌል የተባለ ፕሮዲውሰር ይመሰገን ይገባል ብዬ ነው። በጣም አመሰግናለሁ። ሸገርን በጣም ወደዋለሁ። ብዙ ትስስር አለ እንደምታውቀው። አፍሪካውያንን እናንተ ብላችሁ ይህን ሁሉ ዓመት ስላቆያችሁልኝ በጣም ነው የምወዳችሁ ማከብራችሁ እና ተባረኩ። እንኳን አደረሳችሁ። ጆርጋ መስፍን ነኝ። ቻው። ፋሮ ሳንደርስ የልጅነት ስሙ ፌሬል ሊ ሳንደርስ ነበረ። በኋላ ነው ፋሮ ወይም ፈርዖን የሚለውን ስም የመረጠው። እንደሱ አባባል አያቱ ከመጽሐፍ ቅዱስ አይተው ፋሮ ወይም ፈርዖን ብለው ስም ሊያወጡለት አስበው ነበር። በኋላ ግን ፌሬል አሉት። ሳንደርስ የኒውዮርክ ሙዚቀኞች ማኅበርን ሲቀላቀል ፈርዖን ወይም ፋሮ የሚለውን ስም ለሙዚቃ ሕይወቱ መርጦ መጠሪያው አድርጎታል። ፈርዖን ሳንደርስ የተወለደው እንደ አውሮፓ አቆጣጠር ኦክቶበር 13 1943 አሜሪካ አርካንሳስ ውስጥ ሊትል ሮክ በምትባል ከተማ ሲሆን ሳክስፎንን ጨምሮ የተለያዩ የትንፋሽ መሳሪያዎችን በብዛት መጫወት ታላቅ ዝና የነበረው አሜሪካዊ የጃዝ ሳክስፎኒስት ነበር ምንለው ሙዚቀኛው ከ4 ዓመት በፊት በማረፉ ነው። ፋሮ ሳንደርስ በ1960ዎቹ አጋማሽ የጆን ኮልትራኔ ቡድን አባል በመሆን በኋላም በራሱ ፍሪ ጃዝና ስፒሪቹዋል ጃዝ ሙዚቃዎችን ተጫውተዋል። ከድምፃዊ ሊዮን ቶማስ፣ ከፒያኒስት አሊስ ኮልትራኔና ከብዙ ሌሎች ታላላቅ አርቲስቶች ጋር አያሌ ሥራዎችን በተለያዩ ስፍራዎች በመዘዋወር አቅርበዋል። መሰሉ ሳክስፎኒስት ኦርኔት ኮልማን በአንድ ወቅት ምናልባትም በዓለም ላይ ምርጡ የቴነር ተጫዋች ነው ብሎ መስክሮለታል። የቤተሰቦቹ ብቸኛ ልጅ የነበረው ሳንደርስ የሙዚቃ ሕይወቱን የጀመረው የቤተ ክርስቲያን ዝማሬ ቡድን አባልነት ነበር። በክላርኔት መዝሙሮችን ያጅብ ነበር። ኪነጥበብን የጀመረው በስዕል ነበር። ነገር ግን በሊትል ሮክ ሰሜናዊ ክፍል በሚገኘው ሲፒኦ ጆንስ ሁለተኛ ደረጃ ትምህርት ቤት በነበረበት ጊዜ ሳንደርስ ቴነር ሳክስፎን መጫወት ጀመረ። እንደ አውሮፓ አቆጣጠር በ1959 ከሁለተኛ ደረጃ ትምህርት ቤት ከተመረቀ በኋላ ወደ ኦክላንድ ካሊፎርኒያ ተዛወረ። በኦክላንድ ሲቲ ኮሌጅ የሥነ ጥበብና የሙዚቃ ትምህርት ተምሯል። በፋይን አርትስ የባችለር ዲግሪም አግኝቷል። በዓለም የሙዚቃ መድረክ ደምቆ የኖረው የቤስት ጃዝ ግራሚ አዋርድን ጨምሮ
የተለያዩ ሽልማቶችንና ክብርናን የተጎናጸፈው ፈርዖን ሳንደርስ እንደ አውሮፓ አቆጣጠር ሰፕቴምበር 24 ቀን 2022 በ81 ዓመቱ ከዚህ ዓለም በሞት ተለየ። ከዓለም የሙዚቃ አስተዋጽኦ በተጨማሪ በተለይ ጂጂ አድዋ ላይ ስላደረግከው አስተዋጽኦ ከልብ እናመሰግናለን ፈርዖናችን። ዮርጋ መስፍንም ዕድሜ ይስጥህ። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነጻነት ላበቁኝ ወገኖች።